ገነት ንጋቱና አርቲስቱ ላይ ክስ ተመሰረተባቸው። ገነት ንጋቱ ዘንድሮ ነገሮች ከረር ያሉባትም ይመስላል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያሏቸውን ግለሰቦች በሕግ እንዲጠየቁ ክስ መመስረቱን አስታወቀ። ኢቢኤስ ጋር ያለው ከፍተኛ መመሳሰል ጣቢያው የራሱን የተለየ መለያ ከመፍጠር ይልቅ ነባሩን የኢቢኤስን ፈለግ መከተልን እንደመረጠ አመላካች ሆኗል። ሌላው ቀርቶ የፕሮግራሞቹ ስያሜ ራሱ አልሸሹም ዞር አሉ እንዲሉ በኢቢኤስ አራዳ ቅዳሜ ተብሎ የምናውቀው ፕሮግራም በቻናል ዋን ፈታ ቅዳሜ፣ በኢቢኤስ ቴሌቪዥን የምናውቀው እሁድን በኢቢኤስ በቻናል ዋንም እሁድን አንድ ላይ የሚሉ ተቀራራቢ ይዘት ያላቸው ፕሮግራሞችም ቀርበዋል። እናቴ ጠንካራ ናት ነው እናቴ ጠንካራ በሷ ጸሎት ነው ያለው። አብራ እድሜዋን በጥፍ ጨምርልኝ እንጂ በሷ ጸሎት ነው ያሉት። የእናት ነገር ታውቀዋለሽ። she will do anything she wants። እናቴ ጠንካራ ወጣት ብቻ አይደለም ህይወት ውስጥ ተንፋስ ነው ከሆድሽ ወጣ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ይህ ሳምንት እንግዲህ ለኦርቶዶክሳውያን ልዩ ሳምንት ነው። ምክንያቱም ደግሞ ሰሙነ ሕማማት ነው። በሰሙነ ሕማማት ደግሞ እኛ ኦርቶዶክሳውያን የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕመም የምናስብበት ጊዜ ነው። በዚህ ሳምንትም እንግዲህ እኛ ኦርቶዶክሳውያን ምን ማድረግ እንዳለብን የተለያዩ የሃይማኖት አባቶች ትምህርት እያስተማሩ ይገኛሉ። ከነዚህ መካከል በዋነኝነት የሚጠቀሱት የኦርቶዶክስ እንቁ መምህር አባ ገብረ ኪዳን ናቸው። ትምህርታቸውን ሰምተን እንመለስ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና። እነዚህ ሕማማትም ለእኛ ክብሮቻችን ናቸው። ቅዱስ ዮሐንስ አፈወርቅ እንደተናገረ ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። የልጁን ሕመም ለኛ ክብር ያደረገ እግዚአብሔር ይመስገን። የልጁን ሕማም መከራ ለኛ ክብር ያደረገ እግዚአብሔር ይመስገን። እነዚህ ሕማማት ለኛ ፈውስና መድኃኒት ናቸው። ወተወክፈ ሕማማተ እንተምሉ መድኃኒተ። ቴዎዶሲዮስ የሚባል ሊቅ ሲናገር በሃይማኖተ አበው ድህነትን የተመላ ሕማምን ተቀበለ ይላል። ድህነትን የተመላ ሕማምን ተቀበለ። በተቀበላቸው ሕማማት ውስጥ ድህነት አለ፣ የሰው ልጅ መዳን አለ። ሲታሰር ከታሰርንበት ቁራኝነት እርግማን ፈቶናል፣ ቤዛ ሆኖናል። ሲከሰስ 5500 ዘመን የነበረብንን የዕዳ ደብዳቤና ክስ ደምስሶልናል። ወደምሰሰ መጽሐፈ ዕዳነ፣ የዕዳ መጽሐፋችንን ደመሰሰ ብሎ ቅዱስ ጳውሎስ በቆላስይስ መልእክቱ እንደተናገረ ደብዳቤያችንን አጥፍቷል። የአይሁድን ግርማ ወይም የሚያስፈራ የሚደነፋ ፊት በማየቱ ያጋንንትን ፊት ላየንበት ዓይናችን ቤዛ ሆኖልን የአይሁድን ይሰቀል የሚል ድምፅ ስለሰማው ጆሮ ያጋንንትን ማስፈራራት የሰማንበትን ያንን ድምፅ ቤዛ ሆኖልናል። እሱ ስለተገረፈ በሕማም 5500 ዘመን በሞት የተገረፍነውን ግርፋታችንን አረቁ። ስለመራቆቱ ከጸጋ ተገፈን የነበርነውን ወደ ጸጋ መልሶ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ በጥምቀት እሱን ለመልበስ አብቅቶናል። በመራቡ ምክንያት ቅዱስ ሥጋውን ክቡር ደሙን አጥግቦናል። ተጠምቶ ሐሞት እንደጠጣ ለኛ መራራ ሞትን አርቆልናል። ስለተቸነከረ ተቸንክረንበት የነበረውን የሞትን ችንካር የሞትን መውጃ ሰብሮልናል። መምህር አባ ገብረ ኪዳን ያስተማሩትን ትምህርትም እንግዲህ ሁላችንም ኦርቶዶክሳውያን በተግባር እየፈጸመን ነው ብዬ አስባለሁ። ወደ ቀጣይ ቪዲዮ እንለፍ። እንዲሁም ደግሞ ኢቢኤስ ቴሌቪዥን ከጊዜ ወደ ጊዜ እጅግ በጣም ተወዳጅ እንዲሁም ደግሞ እንቁ የሆኑ ጋዜጠኞችን በሌላ የቴሌቪዥን ቻናሎች እየተነጠቀ ይገኛል። ኢቢኤስ ጋር ያለው ከፍተኛ መመሳሰል ጣቢያው የራሱን የተለየ መለያ ከመፍጠር ይልቅ ነባሩን የኢቢኤስን ፈለግ መከተልን እንደመረጠ አመላካች ሆኗል። ሌላው ቀርቶ የፕሮግራሞቹ ስያሜ ራሱ አልሸሹም ዞር አሉ እንዲሉ በኢቢኤስ አራዳ ቅዳሜ ተብሎ የምናውቀው ፕሮግራም በቻናል
ቻናሏን ፈታ ቅዳሜ፣ በኢቢኤስ ቴሌቪዥን የምናውቀው እሁድን በኢቢኤስ በቻናሏንም እሁድን አንድ ላይ የሚሉ ተቀራራቢ ይዘት ያላቸው ፕሮግራሞችም ቀርበዋል። በተጨማሪም የኢቢኤሱ የቃጠሎ ፍልሚያ ዝግጅት በቻናሏን በኩል በላተኞቹ በሚል ስያሜ ከአቀራረብ መመሳሰል ጋር እየቀረበ ይገኛል። ይህ መመሳሰል እስከ ባለሙያዎቹ አጠቃላይ የአቀራረብ ዘይቤና የፋሽን ምርጫ ድረስ የሚዘልቅ ሲሆን ይህም ጣቢያው የነባር ስኬታማ አሰራሮችን ፈለግ መከተሉን ያሳያል። በፕሮግራሞቹ ላይ የሚታዩት የወንበርና የእንግዶች አቀማመጥ፣ የዲጂታል ስክሪኖች አጠቃቀም ብቻ ሳይሆን የፕሮግራሞቹ ስያሜ ሳይቀር ከኢቢኤስ ጋር በእጅጉ መቀራረባቸው ኢቢኤስ ራሱ ባሰለጠናቸው ልጆቹ ተዘርፏል የሚል አስተያየት እንዲሰጥም አድርጓል። የቻናሏንና የኢቢኤስ የፕሮግራም ኩረጃ መች በዚያ በቃና እንደው ለናሙና ቆየት ያሉ ተወዳጅ የሙዚቃ ክሊፖችን መልሶ መስራት በኢቢኤስ የመዝናኛ ፕሮግራም ላይ የሚወደድና የተለመደ ይዘት ሆኖ ሳለ ቻናሏን ይህንኑ አሰራር በደፈናው መድገሙ ጣቢያው የራሱን አዲስና የተለየ ፈጠራ አቅጣጫ መቼ ይዚሆን የሚል ጥያቄ በተመልካች ዘንድ እንዲነሳ ምክንያት ሆኗል። ሌላኛው የይዘት መመሳሰል የሚታየው በኢቢኤስ የመዝናኛ ፕሮግራሞች በተለይም በእሁድን በኢቢኤስ ይታወቁ የነበሩትና ተወዳጅነትን ያተረፉት የድራማ ስራዎች በቻናሏንም በተመሳሳይ መልኩ መቅረባቸው ነው። ቀደም ሲል በኢቢኤስ ቴሌቪዥን በአስፋውና በራኬብ መካከል ይደረጉ የነበሩ አይነት አጫጭር አስቂኝ ጭውውቶች አሁንም በቻናሏን አዘጋጆች ዘንድ እየታዩ ይገኛሉ። ተመልካቾች ጋዜጠኞቹ የተለያዩ ገጸ ባህሪያትን ተላብሰው ድራማ ሲሰሩ ሲመለከቱ አቀራረቡ ነባሩን የኢቢኤስን ዘይቤ እንደሚከተል ገልጸዋል። በተጨማሪም ሜካፕና አልባሳትን በመጠቀም ማንነትን በመቀየር የሚሰሩ የፕራንክ ዝግጅቶች በኢቢኤስ ለዓመታት ሲሰራባቸው የቆዩ መሆናቸው ይታወቃል። ይባስ ብሎም ራኬብ አለማየሁ አስፋው መሸሻን በመምሰል ራሱን ያስደመመችበት ይህ ቪዲዮ እንዴት ይረሳል? ቻናሏንም ይህንኑ የአቀራረብ ስልት ይዞ መምጣቱ ጣቢያው የራሱን አዲስ ፈጠራ እንዲያሳይ የሚጠይቁ ተመልካች አስተያየቶች እንዲበረቱ አድርጓል። ከአጠቃላይ የጭውውቶቹ ይዘት ባሻገር በፕሮግራሞቹ የሚታዩ አጫጭር ቀልዶችና የጋዜጠኞቹ የጨዋታ ስልቶች ከቀድሞ ተቋም የነበራቸው ልምድና አሰራር የሚያንጸባርቁ ሆነው ተገኝተዋል። አሁንም ቢሆን ጉዱ ገና ነው። በኢቢኤስ ዙረት በሚል ስያሜ የሚታወቀውና የመዝናኛ ስራዎችን የሚቃኘው ዝግጅት በቻናል ዋን ላይ አንድ ቦታ በሚል ተመሳሳይ ይዘትና አቀራረብ ቀርቧል። ከዚህም ባለፈ ጋዜጠኞች ወደ ተለያዩ ሆቴሎችና ሬስቶራንቶች በመግባት አብሮ ምግብ የማዘጋጀትና የማስተዋወቅ ዝግጅትም በአዲሱ ጣቢያ ላይ በተመሳሳይ መልኩ ተደግሟል። በተለይም በኢቢኤስ ለዓመታት የሳምንቱ መጨረሻ ደማቅ ዝግጅት የነበረው ቅዳሜን ከሰዓት የመዝናኛ ፕሮግራም በቻናል ዋን ላይ ቅዳሜኛ በሚል ተቀራራቢ ስያሜና አቀራረብ መቅረቡ ጣቢያው የነባር ስኬታማ አሰራሮችን ማለትም የኢቢኤስን ፈለግ መከተሉን ያሳያል ተብሏል። በዚህ መሃል ጉዳዩን ይበልጥ ትኩረት እንዲያገኝ ያደረገው ደግሞ ለ3 ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረው ተወዳጁ ሲትኮም ድራማ በስንቱ ወደ ቻናል ዋን መዛወሩ ነው። በአብሪኮም ፕሮዳክሽን የሚዘጋጀው ይህ ድራማ ከመጪው የፋሲካ በዓል ጀምሮ በቻናል ዋን ላይ ስርጭቱ እንደሚጀምር በይፋ ተረጋግጧል። በስንቱ ድራማ ወደ አዲሱ ጣቢያ የተዘዋወረው በከፍተኛ ክፍያ መሆኑም ጉዳዩን መነጋገሪያ አድርጎታል። ከኢትዮፒካ ሊንክ እንደተሰማው መረጃ ቻናል ዋንና አብሪኮም መልቲሚዲያ ለድራማው ስርጭት የስምምነት ፊርማ አድርገዋል። በስምምነቱ መሰረት የቴሌቪዥን ጣቢያው ለአንድ የድራማ ክፍል የሚከፍለው ክፍያ እንደተጠበቀ ሆኖ በዩቲዩብ ላይ የማስተላለፍ መብቱን ሙሉ ለሙሉ ለድራማው አዘጋጆች ለአብሪኮም ሰጥቷል። ድራማው በኢቢኤስ ላይ በነበረበት ወቅት ጣቢያው ለአንድ ክፍል 245 ሺህ ብር ገደማ ይከፍል እንደነበር የስምምነት ሰነዶች የሚያሳዩ ሲሆን አዲሱ የቻናል ዋን ስምምነት ግን የዩቲዩብ ገቢን ጨምሮ ከዚህ የተሻለ ጥቅም ይዞ የቀረበ መሆኑ ተነግሯል። ይህ አዲስ ስምምነትና የድራማ ዝውውር ከተመልካቾች ዘንድ የተለያዩ አስተያየቶችን እያሰጠ ይገኛል። ቻናል ዋን የራሱን አዳዲስና ለየት ያሉ የፈጠራ ስራዎችን ይዞ አለመምጣቱ ሳያንስ በኢቢኤስና በስንቱ አዘጋጆች መካከል የተፈጠረውን አለመግባባት ተጠቅመው የኢቢኤስ ሌላኛው ቀለም የነበረውን በስንቱን በአዲሱ ጣቢያቸው ለማቅረብ መስማማታቸው በተመልካች ዘንድ ቻናል ዋንን ትልቅ የሞራል ጥያቄ ውስጥ ከቶታል። የበስንቱ ድራማ ዛሬ ለደረሰበት ታላቅ እውቅና መሰረቱ የኢቢኤስ ባለቤት አቶ አማን እንደነበሩም ከሰሞኑ አንዳንድ ምስክሮች ቃላቸውን ሰጥተዋል። የአብሪኮም መልቲሚዲያ ባለቤትና የድራማው አዘጋጅ አብርሃም ገዛኸኝ ይህንኑ የጥበብ ስራ ለኢቢኤስ እንዲያቀርብ ቀድሞ የጋበዙትና እድሉን የሰጡት ራሳቸው አቶ አማን ነበሩ። አብርሃም ገዛኸኝ ድርሰቱን ይዞ ሲመጣ መጀመሪያ የሰጠው ስም ለድራማው በስንቱ ሳይሆን ነጸብራቅ የሚል ነበረ። ይሁን እንጂ አቶ አማን ድርሰቱን ካዩ በኋላ ነጸብራቅ ከሚሆን ይልቅ በስንቱ ብትለው ለህዝቡ ይበልጥ ይቀርባል፣ ይገነዘበዋል የሚል የፈጠራ ሐሳብ አቀረቡ። የኢቢኤስ ቴሌቪዥን ጋዜጠኞችም እንግዲህ ውላቸውን የሚያቋርጡበት ምክንያት ይህ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። በሌላ በኩል ደግሞ አርቲስት ገነት ንጋቱ ሰሞኑን ፖድካስት ላይ ባቀረበችው አርቲስት ምክንያት በብዙዎች
ትችት እየቀረበባት ይገኛል። እዚህ ሰዓትም እንግዲህ ሁለቱም አርቲስቶች ክስ እንደቀረበባቸው እየተነገረ ይገኛል። እስኪ ይህንን ቪዲዮ እንመልከት። ገነት ንጋቱና አርቲስቱ ላይ ክስ ተመሰረተባቸው። ገነት ንጋቱ ዘንድሮ ነገሮች ከረር ያሉባትም ይመስላል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያሏቸውን ግለሰቦች በሕግ እንዲጠየቁ ክስ መመስረቱን አስታወቀ። ካውንስሉ ክሱን የመሰረተው ወይዘሮ ገነት ንጋቱና አቶ አንተነህ ተርቁ ባደረጉት ማህበራዊ ሚዲያ በተሰራጨ ቃለ መጠይቅ ላይ በመነሳት እንደሆነም ተገልጿል። ካውንስሉ ባወጣው መግለጫ እንዳመላከተው በሁለቱ ግለሰቦች መካከል በተደረገው ቃለ ምልልስ ላይ ለአማኞቹ ማህበረሰብ ካላቸው ጥላቻ በመነሳት የእምነቱን ተከታዮች መንፈሳዊ ገጽታ የሚያበላሽ ንግግር ተሰራይቷል ብሏል። በተለይም የተጠቀሰው ጉዳይ እውነት ከሆነ የአገልጋዩ ማንነት በስም መጥቀስ ሲገባ ይህ ሳይደረግ በደፈነ የቀረበው ክስ ሁን ተብሎ የእምነቱን ገጽታ ለማበላሸት የታለመ ነውም ተብሏል። በመሆኑም ተገቢ የሆነ እርምጃ እንዲወሰድባቸው ክስ የመሰረተ ሲሆን በተመሳሳይ መልኩ በተለያዩ መድረኮችና ማህበራዊ ሚዲያዎች ሙያዊ ስነ ምግባር ባልተከተለ መንገድ የወንጌል አማኞች ስም ለማጠልሸት የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ ካውንስሉ ጥብቅ ማስጠንቀቂያ አስተላልፏል። እንዲሁም ደግሞ በቅርቡ ይወጣል ተብሎ የሚታሰበው የተወዳጁ አርቲስት ቴዲ አፍሮ አዲስ አልበም ከሰዋሰው መልቲሚዲያ ጋር ያደረገው ስምምነት ዛሬ ላይ እንደፈረሰ ይታወቃል። ከዚህ ጋር በተያያዘም እንግዲህ ከሰዋሰው መልቲሚዲያ ጋር ያደረገው ስምምነት የተቋረጠው ለምንድን ነው የሚለውን መልስ ይዤላችሁ መጥቻለሁ። እሱን ቪዲዮ እንመልከት። ቴዲ አፍሮ የምናውቀውና የሰማነውን እንናገራለን። ቴዲ ውሉ እንደፈረሰ አብዛኞቻችሁ ሰምታችኋል። ከሰዋሰው ጋር የፈረሰበትን ምክንያት አብዛኞቻችሁ በዛ ሀበሻ ላይ አንዳንድ ቦታ ላይ ሰምታችሁታል። ያው የታወቀ ነው obvious እና በተለይ ደግሞ ሶስቱን ዘፈኖች እንዲሰሙ ስለማይፈለግ የተወሰኑ ሰዎች ይገባቸዋል። የተወሰኑ ሰዎች ነገሩን ክራሽ ለማድረግ ሞክረዋል። ኤኒዌይስ እሱ ግን ለህዝቡ ቃል ገብቻለሁ በዩቲዩብም ቢሆን ለቃለሁ ብሎ ይገባ ቢግ ማን። ስለዚህ ሁላችንም አሁን ምን ማድረግ አለብን? አዝቻለኝ እንዳለ የቴዲ አድናቂ ሆነውላ ሙዚቃ የሚወዱላ ሁላችሁም የቴዲ አፍሮን ዩቲዩብ ገጽ ሰብስክራይብ ማድረግ አለባችሁ። በቃ አዝቻለኝ ሁሉም ሰው ማድረግ አለበት። ምክንያቱም he's a legend bro። ምንም ከዚህ በላይ 4 አመት የተረፋበትን እንደዚህ በነፃ ሊሰጠን ስንት በጉጉት የምንጠብቀውን ነገር አሜን። እና ይሄ መታሰብ አለበት ባይ ነኝ። ስለዚህ ይመቻችሁላችሁም ሰብስክራይብ ያረጋችሁ ደውል ምልክቷን እየተጫናችሁ ሬዲዮ ናችሁ አትሊስት 3 ሚሊዮን መድረስ አለበት እስከሚመጣ ድረስ ራሱ አልበሙ። ስለዚህ ይመቻችሁላችሁ ሰብስክራይብ አድርጉ ባይ። የአልበም ሽያጭ ውሉ እንደፈረሰ እየተሰማ ነው። አዲሱ የቴዲ አፍሮ ኢትዮሪካ የተባለ አልበም በሰዋሰው መልቲ ሚዲያ በኩል እንደሚወጣ ታውቆ ነበረ ከዚህ ቀደም ማለት ነው። ነገር ግን ይህ ውል በስምምነት እንደፈረሰ በድምጻዩና በሰዋሰው መልቲ ሚዲያ ማዕከል ያለው ማለት ነው እንደፈረሰ ተሰምቷል። ታዲያ በቀጣይነት ይህ ነገር ያራዝመዋል ቀኑን የቴዲ አፍሮ ካሴት የሚወጣበትን በሚል ስጋት ነበረ። ሆኖም ግን በድምጻዩ የዩቲዩብ ቻናልና በአማራጮች በኩል በቀኑ ምናልባት ይጠበቃል ተብሎ ይገመታል ማለት ነው። የቴዲ አፍሮ ኢትዮሪካ አልበም እጅግ በጣም ተጠባቂ አልበሙ ሲሆን ከኢትዮጵያ ከተባለ እንግዲህ አልበሙ በማስከተል ይህ ትልቅ አልበሙ ነው። ትልቅ ነገር ይዞ ይመጣል ተብሎ የሚጠበቅበት አልበም ነው። ነገር ግን በሰዋሰው መልቲ ሚዲያ በኩል ይወጣል የተባለው እንግዲህ እየቀረ መሆኑን የታወቀው ማለት ነው። በዚህ የሙዚቃ ኢንዱስትሪ አንተ ገብተህበት ቅድም እንዳልኩ ልትታወቅ፣ ልናውቅ፣ ልንወድ፣ ልናደንቅ ስራዎችን ልንል ችለናል። ወይስ አምጥቷል እዚህ ድረስ ማለት ነው። ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይም ሊሆን ይችላል። ከፈለገ ምንም ይሁን ምክንያቱ እሱ ምክንያት የማንም ማተራለም ያንተ ቾይስ ነው። እሱ ምክንያት አንተንም በዛ ሴንስ ነበር ትችዋለህ፣ ውስጥ ደግሞ ትተኸዋል። ዘን ወንጎን ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል። ሰዎችን በግል ምርጫቸው መሄዳቸውን ይቀጥላሉ፣ ይመለሳሉ። የሆነ ሳለ ያለው ሙዚቃው ኢንዱስትሪ ተመልሰው መሄዳሉ። ይሄ የግል ምርጫ ነው። ሳማው ሲኬድ ግን መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ትልቁ ችግር እሱ ነው። ሰዎች የግል ሃይማኖታቸውን ሲከተሉ ሁሉም ዓለም ላይ ያለ ህዝብ የነሱን ሃይማኖት አይከተልም። አንድ የተወሰነ ኤክስ የሚባል ሃይማኖት ቢኖርና ኤክስ የሚባለው ሃይማኖት በጨረቃ የሚያምን ቢሆን እኔ ኤክስ ሃይማኖት ተከታዮች ያሉበት ቦታ የተቀመጡበት ቦታ ገብቼ ጨረቃ ቆሻሻ ናት የገማች ናት ምናምን አይደለም። እነሱን አከብራለሁ። ቢያንስ በጨረቃ ያለኝን ቫልዩ ነው ራሴ አውቃለሁ። ለምን ነጋገራለሁ? እንደዛ ብዬ ሰዎችን የሚያኖራቸው ጎረቤት የሚያፈራላቸው ዘመድ የሚያፈራላቸው እዚህ መንገድ ላይ ጋሽ ምናምን የምንባባለው አክብሮት ነው። በሃይማኖታዊ አቋሙ ጓደኛ ያደረኩት ሰው የለም። ሃይማኖት ለራስህ ሁላችንም የሃይማኖት አትችላችን ለራሳችን
ኖርማሊ ይመስለኛል ደግሞ የትኛውም ሃይማኖት ሌሎች ሰዎችን አንቋሹ፣ ሰዎች የሚሰሩትን ስራ ስደጉ፣ አጠልሹ የሚል ነገር ያለ አይመስለኝም። ቢኮዝ ሙዚቃ በጣም ትልቅ ስራ ነው ኢንዱስትሪ ውስጥ። ለአንተ አልነግርህም ስለኖርክበት፣ ያልከውን አይደለም የምሰማው የኖርከውን ነው የማየው። ያልከው ባፍ በጣም ውስብስብ አጋንንት ያለበት ነው። በጣም ቆሻሻ ነው። ከስካር እኩል ነው። አሜን የምትችላቸውን ቃላቶች በሙሉ ትጠቅማለህ። አብረው የሚሰሩ ሰዎች እስከዛ ድረስ የኖርክበት፣ ሙዚቀኛ ተብላ አይደንቲፋይ የተደረክበት፣ ኮንሰርት የሰራበት፣ አልበም ያስተዋወቅበት የዩቲዩብ ቻናል የፌስቡክ ፔጅ ያፈራው ያን የሚያክል ፎሎወር ያፈራው በሙዚቃ ነው። አሁን የምትጠቀምበት እሱን ነው። ይሄንን ንግግር ለመጠቀም በቆሻሻ የተፈራ ከሆነ እኮ መዝጋት አለብህ። እሱን በሙሉ ዘግተህ በአዲስ ነው ጀምር ያለብህ። እንደ አዲስ የተወለደ ሰው እንደ አዲስ ነው የሚጀምረው እንጂ እንደ ዘፋኝ ነው ያንን ፔጅ ፎሎ ማድረገው እንጂ እንደ ሌላ ሰው አይደለም ፎሎ ማድረግ። ከሱ ነው የምንጀምረው እኮ እና ኖርማሊ ያንተ በጎ እንደሆነ እኮ ተስፋ አደርጋለሁ። በጎ እንደሆነ ማለት በቃ ለነፍስህ ሚኒንግ ነው የሰጠህ እምነትህ ነው። ሄደሃል። በቃ ከሄድክ ኖርማሊ ሰው ተመስግኖ ነው መሄድ ያለበት፣ ተሳድቦ መሄድ የለበትም። ምክንያቱም ልክም አይደለም። መከባበርን ያጠፋዋል። ሲጀምር ሰዎችን በሚሰሩት ስራና በምናምን ስራ ማጠልሻት ልክ አይደለም። ሰው ብቻ አይደለም ይሄ የሚጠለሸው፣ በሚሊዮን የሚቆጠሩ ለዘመናት እዚህ ሙዚቃ ኢንዱስትሪ ውስጥ የተሰራበት ሙዚቃ ተወደደም ተጠላም የዕለት ተዕለት ህይወታችን አካል ነው። የኢትዮጵያ ልጆች እየሞቱ ነው። እሱ ግን ምን አለ? ልጅ የወለድኩ ማግስት ቴሌቪዥን ከሳሎን ያነሳው እንዳያይ እንግዲህ የእሱን እንጨት የሚል ፕሮግራም ግን የኢትዮጵያ ልጆች በነፃ ከኮሜዲያን እሸቱ ጋር የተያዘ ቪዲዮዎች ስልኬም ላይ ስላለ አይቻለሁ። ጸብ ውስጥ ገብታችሁ ነገር ነበረ መሰለኝ። ምንድነው ጸባችሁ? አዎ ከ4 ዓመት በፊት ይመስለኛል። እሺ ዌስት ፕላስ ነው እና እንትን ቦሌ ከድናሞ ፊት ለፊት ያለው ሆቴል ቤስት ዌስተርን ነው። አዎ ሆቴል ጋር የዲያስፖራዎች ፕሮግራም አለና እሺ አንድ ወዳጅ ስሙን መጥቀስ ካስፈለገ በጣም ነው የምወደው። ቅድም የነገርኩህ ጎበዝ ዳይሬክተር ነው፣ በቲያትር ዳይሬክተር ማለት ነው። ይጋብዘኛል እና እንደዛ አይነት ፕሮግራም አለ ብሎ ራይድ ይዤ እየከነፍኩ መሄድ። ስሄድ ለካ እሸቱም ኮሜዲያን እሸቱም እዛ ላይ እንግዳ ነው እና ዶክተር ወዳጀን ምናምን ትልልቅ እንግዶች አሉበት መድረኩ። ከዛ ይሄ ዲያስፖራው ደግሞ አለ። በቃ እሸቱ አድናቂ ነኝ ያለ ተሰልፏል። እሸቱን እያስፈረመ ወንድም ደግሞ ኮራ ብዬ ምናምን ሰው ሲመጣ ኮራ ብዬ እኔ ጅንን ማለት ወዳለው ሲፈጥረኝ ማለት እሺ። እና ስል እሸቱ ወደ እኔ መጣና ምናምን ሰላም ሲለኝ አላለልህም ማለት ምንድነው ሲለኝ አይ እንደዚህ ብለሃል መጥቀስ ማልፈልገው ነገር እናደርጓል። ምክንያቱም 3 ዓመት አብረን ተምረናል ከእሸቱ ጋር አብራችሁ ተምራችሁ ዩኒቨርሲቲ ላይ ተምረናል። እኔ ሰቃዩ ነኝ እንደውም በዚህ አጋጣሚ። ኦኬ ለነሱ ክፍል የሱ ሰቃይ ነኝ። በማረግ ከተመረቅነው 3ቶች ውስጥ እኔ አንዱ ነኝ። ኦኬ እና እሱም ጥሩ ነው። ላይክ በትምህርቱ ስቱፒድ የምትለው ሰው አይደለም፣ ግን ሂዝ ኖት ጂኒየስ የምትባልም አይደለም። መሀል ላይ ያለ ሰው አይደለ? ያ እውቅና ድንገት ይመጣል እና እውቅና ሲመጣ እኔ እንትን ነኝ፣ ክሪቲክ ነኝ ከበፊትም። ልጆች ላይ የምታደርገው ነገር ኮምፎርት አልሰጠኝም። ቢያንስ የልጆች ጉዳይ ቀላል አይደለም። በተለይ ሚዲያ ሰው ልጆች ላይ ኢንቨስት ስታደርግ ነው ኔክስት ጄኔሬሽን ወይም ሀገር የምታድነው። ገባ? የልጆች ጉዳይ ግን ኢትዮጵያ ውስጥ የተተወ ጉዳይ ነው። ገባ? ለልጆች ኢቭን ከምሳሌ አባባላችን ጀምሮ ልጅና እንትን ወደ እንትን ምናምን የሚባል ነገር አለ ታውቃለህ። ለልጆች ብዙ ቦታ አንሰጥም። ልጆች ግን the next generation ስለሆነ ፖሊሲ ሜከሮች ራሱ ልጆች ላይ ነው ብዙ ነገራቸውን ኢንቨስት ማድረግ አለባቸው። የትምህርት ስርዓታችን ራሱ ልጆች ላይ ነው ኢንቨስት ማድረግ ያለብን። በተለይ early childhood education የሚባለው ፔሪድ አሁን ከ3 እስከ 6 አካባቢ ያለው ሞር ባህሪያቸውን ለመወሰን ይጠቅማል። ይሄ እነዚህ ልጆች በነገርህ ላይ ዛሬ ኢንዶክትሪኔት ያደረጋቸው ነገር ኔክስት አፌክት ያደርጋቸዋል። አሁን ኮሜዲያን እሸቱ የሚያቀርባቸው ልጆች ያያቸው እንደዋቂ አክት የሚያደርጉ ላይክ የልጅ ባህሪ የላቸውም። በመሰረቱ ልጆች ደስ የሚሉ ልጅ ሲሆኑ ነው አይደለ? አሁን ለምሳሌ አንተ ልጅ አለ የለ? አለ። ልጅ አሁን አዋቂ ሲጫወት ነው ወይስ አይ ደስ አይልም? ልጅ እንደ ልጅ ሲያድግ ነው። አሁን ለምሳሌ እንደ ልጅ ነው። ልጅ እንደወለድክ ሆስፒታል ላይ ይሰጡሃል። ትክክል። ልጅ እንደተወለደ አባቴ ቢል ኤግዛክትሊ የምታያቸው ልጆች እንደዚህ ናቸው። ስክሪፕትድ የሆነ ነገር አባቱን የሚቆጣ ልጅ አረቄ የምትጠጣ ተመልከት። አረቄ ሞዴል መሆን የማይችሉ ዛሬ እኮ ትውልዱ እሸቱ ፕሮግራም ላይ በሚሊዮን ለመታየት የተለየ አክት ወይ እናም የሚመክራቸው ይመስለኛል። እና ማበረታታት ነው ኢንዳይሬክትሊ እኮ በነገር ላይ እኮ የሱ ቪው ለመጨመር የኢትዮጵያ ልጆች እየሞቱ ነው። እሱ ግን ምን አለ? ልጅ የወለድኩ ማግስት ቴሌቪዥን ከሳሎን ያነሳው እንዳያይ እንግዲህ የሱን እንጨት የሚል ፕሮግራም ግን የኢትዮጵያ ልጆች በነፃ
ዊዛውት ሳንሱር አስበዋል አይደለ? ትውልድ ገደላ ማለት ይሄ ነው። በነገርህ ላይ እኔ መክሬዋለሁ፣ ይህንን ነገር አስተካክል ስለው እኔ አንድ አጋጣሚ አንድ ፒኤችዲ የሚማር ጓደኛ ነበረኝ። እሱን ይዘን ልንሄድ ቃል ገባን። በሚቀጥለው ላይ ስልኩን የግል ስልኩን ሰጠኝ። የበፊቱ ስልክ ተማሪዎች እያለ ማቀውን ስልክ የሆነች ልጅ ይዘዋለች እና ስደውል አሁን ማግኘት ጠቅላይ ሚኒስትሩ ማግኘት ይቀላል ብቻ እናልፋ። እኔ ቤተ መንግስት ራሱ ብሄድ እንደዛ መጉላላ አይመስለኝም። የምሬን ነው የምነግርህ። አንድ አብሮኝ የተማረ ልጅ ለማግኘት እንደዚህ ዙሪያ ጥምጥም ማለት ነው 5-6 እንትን ነው ግንብ ማለፍ የሚጠበቅብኝ። ተመልከት። ለዛውም እኮ የግሉን ስልክ እኮ ያስኩት ልጅ ነኝ እኮ። ከዛ አሁን ከሚከፈል ደሞዝ 3 እና 4 እጥፍ ልክፈል የኔ ማኔጀር ሁን አለኝ። ግድ የለህም ያንተ ማኔጀር ከመሆን ከኋላ ሁኝ ላግዝህ። ከኋላ ሁኝ ለምሳሌ ስክሪፕቶች በመጻፍ ሊሆን ይችላል፣ ክሪቲክ በመስጠት ታውቃለህ። ለልጆች የሚቀርብ ሚሊየንስ የሚታይ ስራ ዝም ብሎ መቅረብ የለበትም። በደንብ ቻይልድሁድ ኤጁኬሽን ከተማረ ሰው ጋር ሳይኮሎጂ ካጠና ሰው ጋር ሲሆን ገባ አሪፍ ነገር ይሆናል። እሱን ነገር ላስተካክልልህ ሲለው በሚቀጥለው ስል ለኮማሪቶች አነሳችና ምናምን ታገኘው ማለች። አረ እንደዚህ ቀጥሮኛል ብላ ደግሞ እኮ ሰው እኮ ዶክተር ጓደኛን እኮ ቀጥሬው እኮ ተጠበቀኝ ነው። በቃ ሻሻው ተሰራው አልኩ። ከዛ ማለት ነው ያን ጊዜ መጣና እግሬ ላይ ወደቀ። እሺ እሸቱ እነ ዶክተር ወዳጀነ ባሉበት ምንድነው ስለ አረ እኔ ደግሞ ታውቃለህ ለይቅርታ ነው ታውቃለህ ካምብል ለመሆን ነው ለካ እንደ ቲያትር ካራክተር እየተጫወተብኝ ነው። ምን ያህል ትሁት ነው ለመባል ነው እንጂ ከልቡ አልነበረ። እንደዚህ ያደረገ ሰው እኔም በሚቀጥለው ቀን አያጉላላኝም። ከቻለ እንደውም እኮ ቤት ድረስ መኪና ልኮ መውሰድ ይችል ነበር እንኳን እናሱ ጋር ሄጄ። እናሱ ነገር ነው እንዴት እንደሰማሁ አላቅም። አይ ቲንክ ቲክቶክ ላይ ይመስለኛል። ኤኒዌይስ እሸቱን እንግዲህ ክሪቲሳይዝ ማድረግ ሳይሆን ብቻ የልጆች ጉዳይ ቀላል አይደለም። አሁንም ቢሆን እንደ ጓደኛ ምናልባት ሊያይ ስለሚችል ይሄንን ቪዲዮ የልጆች ጉዳይ ቀላል አይደለም። የልጆች ጉዳይ አገርን የማዳን ጉዳይ ነው። ከፍተኛ የሆነ ስራ ያስፈልጋል። ዝም ብሎ ስክሪፕትድ የሆነ ነገር ከመልቀቅ ብዙ ሰዎች እኔ ብቻ አይደለሁም በነገርህ ላይ አካዳሚክ እንትን ላይ ያሉ ሰዎች በሙሉ እኔ ማውቃቸው ሁሉ 90% አጌኒስት እዚህ ፕሮግራም ላይ ናቸው። በጣም አርቶት ያስፈልገዋል። ታውቃለህ ዝም ብሎ ቪው ለመጨመር ብቻ ልጆች ላይ መቆመር የለብህም ብዬ አምናለሁ። እንግዲህ እኔ እንደ ወንድም እንደ ጠላት አይደለም። እኔ በአቺቭመንቱ በደረሰበት እንትን አም ሶ ሃፒ። አሁን ሶፊ የሆነ ስኬታማ ስትሆን ደስ ይለኛል። ዘ ሴሚስትሩ ማነው ኮሜዲያን እሸቱ እንትን ላለው እንደውም አንዳንዴ እንትንም ሪኮመንድ ማረጋለሁ እንደሱ ሆኖ እንደኔ ሳይሆን እኔ እያነበብኩኝ ጀዝባ ነው የሆንኩት። እሱ ግን ታውቃለህ ወደ አክሽን ቀይሮታል እና አከብረውም አለው። ግን እቺኛው እንደ ፖዚቲቭ ክሪቲሲዝም ኔጌቲቭ ሳይሆን ፖዚቲቭ ክሪቲሲዝም ቢወስድ ሌላ ምን መሰለህ 3 አመት አሪፍ ጓደኝነት ስለነበረን እሱን ማጣት ስለማልፈልግ ነው። በመጨረሻም እንግዲህ ኢቢኤስ ቴሌቪዥን ጋዜጠኞቹን ለመመለስ ልዩ ፕሮግራም አዘጋጅቻለሁ እያለ ይገኛል። እስኪ ይሄ ፕሮግራም ምንድነው የሚለው ነገር እንመልከት። ፋሲካ በዓል እየመጣ ነው። ለፋሲካ ደግሞ እኛ እንታማን በጣም ብዙ ሽልማቶችን ስንሸልም ቆይተናል። ይሄኛው ግን በቃ በጣም ለየት ያለ ነው። ለማየት በጣም ጓጉቻለሁ። እኔ ፊት ለፊቴ በቀስ እያልኩ ያዩት ነው። ኢቢኤስ በስጦታ አይታማም። የዛሬው ግን ለየት ያለ ነው። እንዴ ኑሮን የሚያቀል ትልቅ ስጦታ አይደል? በጣም ለበዓላት ጊዜ እንደዚህ አይነት ስጦታ ማግኘት ደግሞ የበለጠ በዓሉን እጥፍ ድርብ ያደርገዋልና እስካሁን ድረስ የነበሩት ሽልማቶች በእርግጥ በጣም ትልቅ ናቸው። ይሄኛው ግን እጅግ በጣም የላቀና ትልቅ ሽልማት ነው ፊት ለፊቴ የሚታየኝ። እኔ ይህንን ሽልማት መጀመሪያ ለማግኘት እቁብ ብድርና ቁጠባ አቤት ስንት ጊዜ ያጠራቀምኩት ስንት ነገር እንደፈጀብኝ። ዛሬ ግን ይሄንን እኔ ሁላ ይፈጀብኝን ለማግኘት ምን ማድረግ ነው? 7696 ብለን ያዙትና እሱን ይሄ ሽልማት በትልቁ ነው የመጣው ለፋሲካ በዓል በእለቱ ሰዓቱ አልታወቀም። ወደዚህ ሽልማት ግን የሚያቀራርበን አንድ ነገር ምንድነው? 7696 ነው። ቀጣዩን ደግሞ ከሽልማቱ በኋላ ካሳየናችሁ በኋላ ነው የምንነግራችሁ። እኛ ለማሳየት ዝግጅታችንን ጨርሰናል። እኔ እኮ አይኔ ወደዛ ጋር እያየ እናንተንም ማየት አቃተኝ፣ ካሜራውንም ማየት አቃተኝ። ወደዚህ ሽልማት እንግዲህ እንዴት ነው መሄድ አለብን አይደል? አዎ ትንሱዬ እኮ ሙዚቃ አለ አንድ ሙዚቃና የዘፈንክልን ሄደን እናሳያችሁ። ወይኔ ሰብ ነበር የትም ያልተነዳ 00 ሱዙኪ መኪና ነው ሽልማቱ። ኢቢኤስን የመሰለ መኪና ነው ቀለሙ ራሱ። ዋው ድምጽ የሌለው አፈር ምንድነው?
አላችሁ ወይ? አለን አማን ነው ወይ? አማን ያርገው አማን። አሜን። ለማን ነው? ለደረሰው ሰው። ይሄን መኪና ለማግኘት ምን ነበር የሚያስፈልገው አላችሁኝ? እንድትነግሩኝ ከእናንተ እየጠበቅኩ ነበር። 7696 ላይ ኤም ከዛስ መኪና 7696 ኤም ብላችሁ መኪና። ለማንኛውም ቤተሰቦች ለዛሬ ይላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። የተለያዩ ቁም ነገር ትምህርቶችን እንደተማማርበት እንዲሁም ደግሞ አሪፍ ቆይታ እንደነበረንም እርግጠኛ ስለሆንኩኝ ቪዲዮ ላይ ሳታደርጉ ጀምሮ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ